ወንዳውን ያጠፋው ነገርም የለም ዝም ብለህ ተራ አረ በሰላም ነው ዶክተር እዚህ ድረስ ምን ለማየት መጣ እውነት ትንሽ ነው የቀረ የት ነው ያለው ልሂድ ነው በቃ ያለና ወዴ እሱን ካወቀ ታዲያ አርፋ አትቀመጥም ኪንጎን አሰሩት ቆይ መቼ ምን ያስጨውሻል አንቺ ሁሉንም ነገር አረሳው እሱ ነው የሆነ ያሳስበኝ መስፈን አንቺም ሰውነሽ ልታተልኝ እኔን ገጀራውን እሺ ኢንስፔክተር እነግራለሁ ግን እኔንም ኩኩሻንን ከመናገር በፊት እያስጠነቀቀ አንተ ግን ምንም እንደማታውቅ ነበር የነገርከኝ ተነሻች አልነሳም ደግሞ በዚህም ቀናሽብኝ ኪንጎን እኮ አሰሩት ምን የምናፍቅ ሩታ ራስሽን ነጻ አድርገሽ ባሌን አሳሰርሽው አይደል ወንጀል ውስጥ አለመዘፈቅ አሁን ሮሮ ማሰማት ምንም አይጠቅምም በልና ቀጥል ማን ወንጀል ሰርቷል ያለው ኢንስፔክተር እኔ ምንም ማውቀው ነገር የለም ያጠፋው ነገርም የለም ዝም ብለህ ተራመድ እሱን ጣቢያ ሄደን እናወራለን በልና ና ወይ ኪንጎ ልጄ ምንድነው እሱ ምንም አይነት ወከብ አልፈልግም እርሶ ዞር ይበሉና አንተና አበልቀጥል ወዴት ነው የምትወስደው ኪንጎ ነኝ ልጅ ወዴት ነው የምትወስደው ለራሱ ምንም የማያውቅ ሰው ቀና ብሎ የማያይ ልጅ ምን አደረገ አሁኑኑ ልቀቀው እናት ናት አዎ እናቱ ነኛው ልጄን ወዴት ነው የምትወስደው ልጆት ወደ ጣቢያ መሄድ አለበት ምንም አይነት ወከብ አልፈልግም ለጥያቄ ነው ፈልገው ምን አጠፋና ነው ምን አድርግ ነው የምትለው ይሄ ምስኪን ልጅ እኔም እርሱን በማናቀው ነገር ይሄ ነው አንልም ተቡ ስራዬ ልስራበት እኔ ምን ማርኩ ነገር የለም ማዘሩ ቤት ናት እንደዚህ የምታደርገው ወይ ጉድ ምን ተሻለ ኪንጎ ምን ላድርግ ቅምጥልስ የት ናት እባክህ ኢንስፔክተር ይሄ ልጅ ትንሽ አሞት ነበረ እባክህ አንተ ተባ አሹዬ ወይ ሩታይ ልሄድ ነው እሺ ማሚ ከጠየቀች ወዴት ልሄድ ነው ስትሰማው ልበል አዎ ልሄድ ነው ወዴት ዶክተር ጋር ሆስፒታል አዎ ሄዳለሁ ማሚ ከጠየቀች ተኝታለች በላት ለሮማንም ንገራት እሺ እንዴት ታምሽ ሆስፒታል ድረስ በግርሽ ኧረ ተይ ሩታይ ኧረ ትንሽ እንኳን አገግሚ ጎረቤትስ ምን ሊጠይቅሽ መስሎኝ የመጣው አዎ እሱማ እኮ መተጠይቀኝ ብየዋለሁ ታረዚህ ምን ታረጋለሽ ይኸውልሽ ግቢና እንደታመመ ሰው ሸፈንፈን ብለሽ ተኝ እሺ በቃ እሺ ዶክተር አረ ዶክተር የት ነው አንደርስም እንዴ ትንሽ ነው የቀረ የት ነው ያለው አሹ ያለው እውነቱን ነው አዴጋ ነው እንዴ ሄደው አሹ ምን አባቱ ያውቃል እኔ ነኝ የት እንዳሉ ማቀው ስለተባበርከኝ አመሰግናለሁ እንደዚህ ጥሩ መሆንህ አልታየኝም ነበር አዎ ይኸውልሽ እንዴት ጥሩ ልጅ እንደሆንኩኝ በደንብ ታያለሽ አሁን ነኝ ኔት ኦኬ ቆይ ግን እስካሁን የት ነበርሽ ለመዝናናት ከከተማ ወጣ ብዬ ነበር ከዴብዬ ጋር እንሄዳለን ብዬ አስቤ ነበር እሱም አልሆነም ብቻዬን ሄድኩ ተሸከሚው ሰው የምትንቂው ቤሪ ስለሆንኩ ነው አረ ቤሪ ስለሆንሽ ሶሪ እኔ በጣም እየደከመኝ ነው አንደርስም እንዴ እንደርሳለን ኦ ጋድ ምን እያደረክ ነው ልቀቀኝ እንጂ አንተ ማን እንዴ ልቀቀኝ ከዚህ ሁሉ ጊዜ በኋላ ምን አባሽ ልታረጊ ነው እዚህ ሰፈር የመጣሽው ነገርኩህ እኮ ከከተማ ወጥቼ ነበር ደም አንተ ምን ያገባል ዞር በልልኝ አለቅሽ ቆይ አንቺ ራስሽን እንዴት ነው የምታየው አንቺ አሁን መጥተሽ በማናቸው ልገቢ ነው እንደዛ ነው ያሰብሽው ኖ እኔ ሳልሆን አዴነች በመሃላችን የገባችው ደና የተስማሙትን ሰዎች አርፎ የተቀመጡትን ሰዎች ልታጣያቸው ነው ትንሽ አይሰቀጥጥሽም ትንሽ አታፍሪም ምን አሳፈረኝ ልቀቀኝ አንተ ምን ያረካል ነው ልጅቷን እንዴ ልቀቃት እንጂ ልገላት ነው እንዴ አርፋ ማትቀመጥ ከሆነ ማለት ነው እንደዚህ አንገቷ እንደዚህ ቆልምሜ እገልልሻለሁ ቆይ ምንድነው የምትፈልጊው አንቺ ዴቭና አዴ ልትበጠብጥ ነው በስንት መከራ የተስማሙትን ሰዎች ሰበጠብጣቸው ቆሜ ላይ ያለሽ ነው ተሰሚኛለሽ እንደዚህ አይንሽን በማንኪያ አውጥቼ እጅሽ ላይ ነው ማስቀምጥልሽ እሺ ቆይ እኔ ምን አደረኩ ምን አድርጊ ነው የምትል ቆይ ምንድነው ችግር ዝጊ በእናትሽ ቆይ እስቲ አንተ ደግሞ ተረጋጋ ስሚኝ አንቺ ዞር በሉልኝ ሁለታችሁን በጣም ነው የምጠላችሁ እሺ ባክሽ ስለመልካችን የጠየቀሽ የለም በድጋሜ ልጅቷን ይወለ ለመበጥበጥ ነው የመጣሽው ቆይ እናንተ ምን ይመለከታችኋል ሁለታችሁም ማያገባችሁ አንቺ ደግሞ ዞር በይልኝ እሺ ወንድ ወንድ አንቺ ሳይ ኦ ማይ ጋድ እኔም በጥፊ ሳልደግምሽና ፊትሽ ሳይጣመምልሽ አሁን ከዚህ ጥፊ አይካልሽ ደግሞ ከዚህ ባሰ ነው እሺ ሳይ እኔን አስለቀቀሽን በጥፊ አድርገሽ ወለወልሽልኝ ድገሚያት እቺ ቂጣ መጠፍጠፍ አሽ እንዴት አለን ክብሩ ይስፋለን በርሳን ኮኮል ከፍተትልኝ እኮ የለህም ብዬ ልሄድ ነበር ምን ነው በሰላም ነው አረ በሰላም ነው ዶክተር እሺ ሩታለች አረ ምን አለሽ ብለ ነው የለችም ዶክተር ወዴት ሄደች እንጃ ዶክተር እንደው በተቀመጠችበት በሐሳብ ጨልጥ አላስኩ ዶክተር ነዝለቅባ አይ ዶክተር ግባ ምንድነው ሩጫው ወተሻል ነበር እንዴ
ወጥቼ ነበር እና እንትን ሮሚዬ ሂጂና ጋቢ ወይ የሚለበስ ነገር አምጪልኝ ቶሎ በይ። ታዩ እንደውም እንደዚህ ይቀመጣሉ። ለምን? ዶክተር እዚህ ድረስ እኔን ለማየት መጣ። እውነት? አዎ የምሬን ነው። እና ለምን ሮጠሽ ገባሽ? አሹኗ አሹል። በእናትሽ ሮሚ አጋጣሚ ካገኘሽ አደራ። እሺ ግን ከኔ ይልቅ ባንቺ ያምራል። አንቺ እንዲነግርሽ የምትፈልጊውን ነገር እንዳለ ግልጽ አድርገሽ ጠይቂ። እሺ ነግሯለሁ። በጣም መሰለኝ። ሮማን አቤት። ስራ ትተሽ እዚህ ምን ትሰሪያለሽ? ሩታይን እኮ ትንሽ አመም አድርጓት። ምን ነው ልጄ? በቃ እርሶ ከመጡ ማሚ ታይ ምን ነው? ምን ሆንሽ? እንዴት ነው ሲሩታ? ዶክተር እንኳን ደህና መጣ። ምን ነው ማን ደወለልህ? አይ ማንም አልደወለልኝም። እግረ መንገዴን በዚህ በኩል ሳልፍ ነው የመጣሁት። ለሩታ ቃል ገብቼላት ነበር ወጥቼ እንደምጠይቃት። ለዛ ነው የመጣሁት። እንደዛ ከሆነ ጥሩ አድርገሃል። ተሽሏት ነበር፣ ዛሬ ደግሞ አገርሽቶባታል። በልና እያት። ሩታ እንዴት ነሽ? ደህና አልነበርኩም። አሁን ግን ደህና እንደሆነ ነው መሰለኝ። እና አደባባይ ላይ የምትጮሂው ስጠራ ለምንድን ነው የማትሰማኝ? እንዲሰብቻለሁ እኮ እናት መጣም እንዴ? ቆይ ለምንድን ነው የፈለግሽው ልጁ? እኔ ሳሎን መስፍኔ ነው ጥሪልኝ ፈልገዋለሁ። ላወራው ፈልጌ ነው ያለኝ። የምርሽ ነው? አዎ አቤ እንደዛ ብሎኝ ነው። ምንድነው ደግሞ ሻንጣውን ያስከው? ወደ ከተማ ለመለስ ነው በቃ። የምርህ ነው አቤ? አዎ ብራ። እንግዳውስ ይሄን አስቀምጥና ሂድ እንጂ ተቀበዩ። አይዞ መስፍኔን እንደሆነ እኔ አውርቼዋለሁ። እሱ ምንም ክፉ አይወጣው። እሺ በቃ አውርቼው ለመለስ ስመለስ ወስደዋለሁ። ይሻላል። ቆይ አንቺ ወዴት ነው? እሱ ልምጣ። ምንድነው ዳርና ዳር ነው እንዴ? አንተ ቆይ ነው ማላችን ይገባው። ወዴት ነው ታዲያ? ትንሽ ዞር ዞር ብዬ ልምጣ። ወዴት ነው ዞር ዞር የምትለው? ከፖሊስ አምለጣህ አይደል እንዴ? ካገኙ ደግሞ ጥሩ አይሆንም። እሱን አውቃለሁ ቆንጂት። እኔ ምን እሱን ካወቅህ ታዲያ አርፋ አትቀመጥም እንዴ? ለሊም እኮ እየጠበቀች ነው። አባት ጨቅጭቁኝ በቃ እንዴ። ዞር ዞር ብዬ እመለሳለሁ። ስለክምናው ደግሞ በጣም አመሰግናለሁ። አረ ዴቭ ይሄን ሰው ያንድ በለው። እንደዚህ ሆኖ ወዴት ነው የሚሄደው? ተይው የኔ ፍቅር አታስቢ። እሱ እንደሆነ ለምዶታል። ማምለጫ ቀዳዳ ያጣ። ታዲያ አንተ ወዴት ነው የምትሄደው? የኔ ቆንጆ አያደል እንዴት በደስታ እንደሞላኝ። ሁሌም ደስተኛ እንድትሆኝ ነው የምፈልገው። የወንድሜ ነገር በጣም አስጨንቆኛል። በጣም ቆየኩ። ለዲ ብቻችን ተፈነከተ ብለሽ ብቻ እንዳይሆን። እሱ ብቻ ሳይሆን ካሁን በኋላ እንዴት ነው እሺ የሚሆነው? ፖሊሶች እያሳደዱት ሊኖር ነው። እሱ መላጣም ለዲ ደግሞ የሚፈልጉትም ትንሽ ጊዜ ነው። አንቺ አታስቢ። እንዴት አላስብም? ደግሞ በጣም ቆዩ። እስኪ ደውላቸው። ከኔ ጋር ሆነሽ ይሄ ቀለበት እጅሽ ላይ ሆኖ መጨነቅ አይቻልም የኔ ቆንጆ። እሺ ቤኪ ስለ ቅብጥል ምን ሆነሽ ማዘሩ? ወይኔ ኪንጎን ፖሊስ ይዞት ሄዱ። ምን? አዎ ቅምጥሌ ኪንጎን አሰሩት። ቆይ መቼ? ለምን? እንዴት? በቤቲ ምክንያት ነው የወሰዱት። አይ እንደዛ መሆን የለበትም ማዘሯ። ኪንጎ መታሰር የለበትም። እንደዛ አይሆንም። ሆኗል ልጄ። ፖሊሱን ብለማመጠው ምንም ሊሰማኝ አልቻለም። ይዞት ሄዷል፣ አስሮታል። እንዴ ቆይ ኪንጎ ምን አረገ? ምን አጠፋና ነው የሚታሰረው? ወይኔ ጉዴ። ለምን ማለቱ መደናገጡ ምንም አይጠቅምሽም። ይልቅስ ምን እንደምታረግ ያስቢ። አይ ማንንም ከመሬት ተነስቶ ይሄንን ጸጉርሽን በደረቅ ምላጭ እንደዚህ ላጭቼ ከመስደዴ በፊት ቀጥ ብለሽ ወደ ጉድጓድሽ ግቢ። አንቺ ድንቢጥ። ድምጽሽን ከዚህ በኋላ ብሰማ ልታይ ይላለው የምትይ ከሆነ ጸብሽ ከኔና ነው። እንደዚህ እጨፈልቅሻለሁ። ምን ያስጮሻል አንቺ? ተውኝ በቃ። ለምን አስተውኝም? አረ ሰው ያለ ሊገሉኝ ነው። መግደል እንዴት እንደሆነ አሳይሻለሁ። ዝም ስትባይ ደግሞ ትጮያለሽ እንዴ? ና አልተነካው ምናምን የሚል ንቀት ነው። የንቀቷን ጥግንማ አሳየችን እኮ አሳየችን። በደንብ አዳምጪ። ከዚህ ሰፈር ስጣፍ ያለ አይ አንጣላም። እሺ እሄዳለሁ። ይኸውልሽ አሁን አንቺ ድንቢጥ ይኸውልሽ እያየሁሽ ነው። ንኪው ቀጥይ በእናትሽ። በረሩ ሩታ ተኛሽ እንዴ? እስኪ ዝም በል ዶክተር። ወዴት ሄድሽ? ወደ ሰላም። አሁን በጣም ብዙ ሰላም የተሰማኝ ነው። እንደዚህ እንደተረጋጋሽ ማይቆይ ሰላም ነው ያደርግልሽ። ይልቅ አክስሽ ምን ሆነ የተጨነቁት? በአንተ ምክንያት ነው።
አሬ ደግሞ ምን አደረኩ? ከኔ ጋር ያለውን ጉዳይ ተነጋግረን ጨረስን መስሎኝ። አንተ ጋር ነው ያለቀው። እኔ ጋር ያለው ስሜት ልክ እንዳንተ ተናግሮ እንደመቀላቀል ቀላል ይመስላል። ምን ነው? ቆይ ምን እያሰብሽ ነው? አንተን ዶክተር፣ አንተን ብቻ ነው እያሰብክ ያለሁት። ከአንተ ውጪ ምንም ነገር ማሰብ አልቻልኩኝም። ሙሉ ነገሬን ተቆጣጥረከኛል። የምደሰተውም እማዝነውም በአንተ ምክንያት ነው ዶክተር። ምንም አዲስ ነገር የለም ህይወቴ ላይ። አንተን ብቻ ነው የማስበው። ይኸውልሽ ሩታ፣ እንደዚህ መሆን የለበት። አንተ ፍቅረኛ የለክማ? ዋሽተከኛለህ። ማን ያለሽ? እንደዛ ተሰማኛ። የተሰማሽ በሙሉ ትክክል አይደለም። እሺ አውቃለሁ፣ ግን ደግሞ ትክክል ነኝ ዶክተር። ዋሽተከኛለህ። እውነቱን እንድትነግረኝ እፈልጋለሁ። ሌላ የምነግርሽ ምንም እውነት የለም ሩታ። ያለውን ነገር በሙሉ ነግሬሻለሁ። ሌላ ምንም ነገርሽ ነገር የለም። እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ፣ ግን ደግሞ ምንም የተቀየረ ነገር የለም ዶክተር። ሳይክና ሳገኝክ የባሰ ስሜት እየጨመረ ነው የመጣው። እንደዛ መሆን የለብሽም ሩታ። ትክክል አይደለሽ። እኔም በማለት በዚህ ልክ መጎዳት የለብሽም። አውቃለሁ እኮ ዶክተር፣ ግን ምን ሩታ? ይኸውልህ ዶክተር፣ ልብ አንተ በገደብክለት መንገድ ልክ መራመድ አይችልም። እኔም ተው አይሆንም ስላልኩት የሚሆን ነገር የለም። ልብ አሁንም ባንተ ያዝናል። ሩታ ወይ እውነቱን ልንገርሽ። ወይ ሮሚ ደግሞ አበበ እንኳን ደህና መጣ። ቁጭ በል እስቲ። ብርሃን ይፈልጋል ብላኝ ነበር የመጣሁት። አዎ ይኸውልህ አበበ፣ እኔ መቼስ ውለታ መረሳሱ አይደለሁ። ከዚህ በፊት ያረክልኝም ነገር ሁሉንም ነገር አረሳሁት። እሱን ያውን አያሳስበኝም መስፍን። እኔ አሁን ሀብት፣ ንብረት፣ መሬት ምናምን አያሳስበኝም። ይሄ ልብ ግን ድጋሚ መስበር፣ እሷን ድጋሚ ትቼ መሄድ ግን አልፈልግም። አበበ የተፈጠረውን ነገር እስቲ ቀስ ብለህ ንገረኝ። እንዴ ሄለንም ብትሆን እኮ እንደዛ ተከፍታ ስትመጣ ምን ሆና ነው ማለቴ ያደራ ልጄ ነች። እኔ ጋርም እኮ እውነት አለ። አዎ አውቃለሁ መስፍን፣ ግን እኮ እሷ መስሏት እንጂ እኔ በፍጹም እሷን ትቶ የሚሄድ እኮ ሀሳብ የለኝም። እንደዛ ከሆነ እስከምወጣ እንደዚህ አይነት ዝርፊያ ተጀመረ እንዴ? የምን ዝርፊያ? ባክሽ ለማያቀሽ ሄደሽ አንቺም ሰው ነሽ ልታታለኝ እኔን ገጀራውን ለማያቀሽሽ እንዴ? ሰው ዛሬ እኔ ላይ ተነስቷል እንዴ? ወይኔ ጉዴ ጉዴ እያልሽ እዚህ ቆመሽ ይደሪ። እኔ ገጀራው ይኸውልሽ አንቺን መቼም አረዳሽምሽ። ከፈለግሽ እዚህ ቆመሽ ማደር ትችያለሽ። ሁላችሁም ክፉ ናችሁ። እሺ ክፉ ጨካኞች። ምን አልሽ አንቺ? ሰምተሃል? እባክህ ዞር ብሎ ወደዛ። እቺ ምን አይነቷ ሚዳቋ ናት በእናታችሁ። ይኸውልሽ እኔ አይደለም ለአንቺ አይነቷ ለሌላው ራሱ እንደዚህ አልተሸወርኩም። አጠፋሻለሁ። አላወቅሽኝም ማን እንደሆንኩ። ገጀራው ነኝ እኮ። አቤት ኢንስፔክተር። በድርጅቱ ስለነበረ ቆይታ እያንዳንዱን ነገር ልትነግረኝ ይችላል? እኔ ምንም አላጠፉም ኢንስፔክተር። ስለሚሰሩት ስራ ምንም አላውቅም። ያንተ አለማወቅ ከጥያቄነት አያተርፍም። አሁን እዛ ድርጅት ከገባህበት ቀን አንስቶ ስትሰራ የነበረውን ነገር በሙሉ እና የምታውቀውን ነገር በሙሉ እንድትነግረኝና ከዛ በኋላ ጥፋተኛን አይደለም ወንጀለኛን አይደለም የሚለውን ነገር ነው ይወስናል። እሺ ኢንስፔክተር እነግርሃለሁ። ጥሩ። ወደዛ ድርጅት እንዴት ገባ? በሰው ነው የገባሁት። እንደ አጋጣሚ ስራ እየፈለኩኝ ነበር። ላይ የሚፈጸሙ ነገሮች ታውቃለህ እንዴ? አይ እሱን አላውቅም። አየስተትን ስለምትሰራው ስራ ምንነት ማወቅ ነበረብህ። እሱም አውቃለሁ። የተለያዩ የመኪና እቃዎችን አስገባ ነበር። በዛ ጉዳይ ነበር የሚፈርመው። ከዛ ውጪ ምንም የማውቀው ነገር የለም። ከኔ በላይ ደግሞ ቤት ታውቃለች። እሷንም ቃሏን ተቀብያታለሁ። አታስብ። አሁን ስለ መድኃኒቶቹ የምታውቀው ነገር ካለ ንገረኝ። የምን መድኃኒት? መንግስት ሳያውቅ ስለምታስገቧቸው መድኃኒቶች። አንቺ ልኩ ማን ነው? አንቺ ቆይ እዚህ ምን ትሰራለህ? ምን ቀረ ደግሞ? የታለች ጓደኛሽ? ማን ነው? እቺ ያቺ በጠርሙስ ፈንክታኝ የጠፋችው ኩኩሻን ነው? አዎ። የት ናት? ለምን ፈለካት? ብቻ ጓገጭ ልታስፈራራት ልታስደነግጣት ባልሆነ። እኔ ገጀራውን ነክታ በሰላም ትኖር መስሏን ነበር። አንተም እኮ የሌላ በዛው። ዝጊ። አንቺም የዛት መሆንሽ ጠቀመሽ እንጂ ይኸውልሽ አለቅሽም ነበር። ኧረ እባክህ ይኸውልህ ትሰማኛለህ? የምር ኩኩሻን ከነካት ግን ማለት ነው ኃይለኛ ጻው ውስጥ ነው። እሺ ምን ገባ? ምን ልታመጭ? እማመጣውንም አሳያለሁ። ይኸውልሽ እኔ ካንቺ ጋር መነካከት እስኪ እንዴት ነው? እየተግባቡ ነው? እስካሁን እያወሩ ነው። እንዴት ነው ስታያቸው? እንዴት ነው የተግባቡ ይመስላሉ? አዎ፣ ግን ሲመስለኝ እሱ ዶክተር ሩታ የሚያፈቅራት አይመስለኝም። ዝም ብሎ ነው የሚያስነላት። አንቺ ደግሞ በምን አወቅሽ? የሚመስለኝን የነገርኩ። በኋላ ሩታ መጎዳት የለባትም። ስለዚህ እንደዚህ የሆኑ መዋሸቱ ለምን አስፈለገ? ይኸውልህ ኪንጎ፣ በድጋሚ እንገናኛለን። እስከዛ ግን ማረፊያ ቤት ትቆያለህ። ከዚያ ስትመለስ ግን ሁሉንም ለመናገር ዝግጁ ሆነ መሆን አለበት። አለበለዚያ ግን ነገሮች ሁሉ ላንተ ይከብዱብሃል።
ያ ጓደኛ እጁ አለበት እንዴ? ማ ዳይመንድ? አረ በፍጹም እሱ ምንም የሚያውቀው ነገር የለም ኢንስፔክተር። ስለዚህ አንተ መናገር ስላልፈለክ ነው እንጂ የምታውቀው ነገር አለ ማለት ነው። እኔ ምንም የማውቀው ነገር የለም። ቆይ እንዴት ማስረዳ? ተነሽ አንቺም። አልነሳም። እዚህ ተዘብዝበሽ የምትሰሪያለሽ ነኝ። ተነሺ። ጆሮቹ አይሰማም እንዴ? አልነሳም አልኩኝ። አልነሳም። አንተ እንዴት ነው ልቧ የተደፈነው? እባክህ ተነሽ አልኩሽ። ተነሽ። ምን ልትሆኑ ነው ደግሞ? ራሳችሁ ላይ ችግር መፍጠር ፈልጋችኋል ማለት ነው። ለዛ ነው አይደል እንዲህ የምታረጉት? ቆይ አንተን ማን ነው እንደዚህ አድርግ ብሎ ያዘዘ? ያው አበበ ነው። አበበ በራሱ አዞ? አይ እሱማ የጋሽ ሐሳብ ነው፣ ግን ሁለቱ ቆሞ ሲያወሩ ሰምቻቸዋለሁ። ነው የሚገርፈን። እሱማ ወደን የገባንበት ነው። ምንም አወቀው እውነት ነው። ቢሆንም ምን መሰለህ? ቢሆንም ምን መሰለህ? እንዴ አንተ በዚህ አሯሯጣ ተመልሳ የምትመጣም አይመስለኝም። አረ እንደው ለምን እንደው በዚሁ ከምድረ ገጽ አጠፋም እቺ ጂኒ እንዴ! አሁንስ እንደው ከየትም እየተለቃቀሙ እየመጡ የሰው ህይወት ይበጠብጣሉ። በቃ አንተ ለአደይ ምናምን ሲሆን ደም ስሮች ሁሉ ይገታተራሉ። አብደሻል እንዴ? አደይ እኮ ነች፣ አንድ እህቴ ነች። እሷ ቀልድ የለም። ቆይ ምንሽ ነው ወንድሜ እህቴ ምናምን የምትባባሉት? ነው ሙድ ነው? እኔንም ከሳምንት በኋላ እህቴ ምናምን ልትለኝ ነው? የኔ እናት ዝም ተብሎ ዘው ተብሎ ወይ ወደ ስራ ገባሽ እንዴ? አዎ ይሄን እኮ ላስተካክለው ብዬ ነው። ቆይ ግን እንዴት ነው እንደዚህ ውብ ይሆነልህ? እኔ ባልሽ። ኧረ አዎ ያው ዴቪም ትንሽ አግዞኛል፣ ግን አብዛኛውን ነገር ያደረኩት እኔ። ሁላችሁም ታውቁ ነበር አይደል? ቆይ ግን እንዴት ነው እኔ ያልጠረጠርኩት? አደይ እንደዛ ስታንከራተተኝ እንዴት ነው ምንም ነገር ያላሰብኩት? አዎ አንቺ እንዳትጠራጠሪ ብዙ ነገር አድርጌያለሁ። እንደውም አደይ ገጠር ሄዳ በጣም ቆየች እንጂ ይሄን ያግብቼሽ ነበር። ኧረ አዎ ለሊ እንደዛ ይሆን ነበር። ጓደኛሽ አለመኖር አልጠቀመሽ እንጂ። ቆይ ግን እንዴት አሰብከው? እኔ እኮ በጭራሽ አልጠረጠርኩም። ምንድነው እንደዚህ አጣጥፈሽ የጠራሽ? ቅምጥልን አገኛት? ኧረ አላገኘኋትም። ምን ነው በሰላም? አንተም ጉዳይን አልሰማህም ማለት ነው? የምን ጉድ? ኪንጎን እኮ አሰሩት። ምን? ኪንጎን አሰሩት? አዎ ፖሊሱ ይዞት ሄደ። እኔ የማይሰማ መስሎኝ እንዴት አደረክ ልልህ ነበር አጠራሪ። ኧረ እኔ ምንም የሰማሁት ነገር የለም። ወይኔ ወንድሜ። ቆይ አሁን እሺ ቅምጥል እናት? ቅምጥል ወደ ጣቢያ ሄዳለች። እኔም መሄድ አለብኝ። አንተማ ዳይመንድ መሄድ የለብህም። አንተን ደግሞ እንዳይጠረጥሩ። እሱ መሄድ ይቀርልኛል ነው። ሸጋ ልጅ አፍቅሬህ ነው የምናፍቅህ። ሩታ ማሚ ምን እያደረግሽ ነው? እኛስ ለምደንሻል። ዶክተርን አትፈሪም እንዴ? አርፈሽ ቁጭ በይ። ለእሷ ነፃነት የሚሰጣት ከሆነ ምንም ችግር የለውም። አይ ዶክተር ተባረክ። አንተ ነህ እኮ ልጅን ወደ ጤንነቷ የመለስካት። ያው አንተ ከመምጣት ትንሽ ቀደም ብላ ኩርምት ብላ እንዴት እንደምታሳዝን ነበር። አያስቡ። ከዚህ በኋላ ሩታ ምንም ያስጨንቅ ነገር አታደርግም አይደል ሩታ? አዎ አላደርግም ማሚዬ። ግን ደግሞ ሁልጊዜ እየመጣን ብጠይቀን ከሆነና ቤተሰባችን የምትሆን ከሆነ ነው እንደዛ ማደርገው። እሺ አመሰግናለሁ። ሰላም ዋሉ። ዶክተር ሰኝክ? አይ አያስፈልግም። ምን ነው ረሳሽው እንዴ? ውጭ ከመኪና ቆሜያለሁ። በቃ እሺ እስከ በር ላስወጣክ። እሺ ዶክተር ጥሩ ሰው ነው። አዎ በጣም ሮማኔ ቡናውን ቶሎ እንጠጣና እንነሳ። ወይ አቤ አወራችሁ ተነጋገራችሁ? አውርተናል። መስፍን እኮ አሁን ሀሳቡን ቀይሯል። አውራታለሁ፣ አንተም አውራት አለኝ። እኔ መልሽ የት ናት ያለችው? ቤት የለችም እንዴ? አረ የለችም እንዴ? እኔ እኮ እዚህ ካንቺ ጋር ትሆናለች ብዬ ነው የመጣሁት። አረ የለችም፣ እዚህ ከኔ ጋር የለችም እኮ አቤ። እንዴ ታዲያ ወዴት ሄደች? እኔ እንጃ። ሜዳው ላይ የለችም እንዴ? መጀመሪያ እኮ የፈለኳት እዛ ነበር፣ እዛም የለችም። ወይ ጉድ! ታዲያ ወደ ሄደች ይባላል? አሁን ምንድነው የምንጮት ነው? ሰው ጫካ ውስጥ ነው። ሄሉ ናት። ሄሉ ሄሉ! እኔ ጉዴ! ምን የተፈጠረው? ሄሉ ሄሉ! ዶክተር ጋር የረሳሁት ዕቃ አለ፣ እሱ ማምጣት አለብኝ። ምን ረሳሽ? ሻርፕ እንደዚህ ካለ የምለብሰውን ረስቼ ግዴታ ደግሞ አሁን ማምጣት አለብኝ። አታስቢ፣ እኔ አመጣልሻለሁ። እሺ? አይ ኧረ እኔ ራሴ ሄዳለሁ። እሺ በቃ አታስቢ፣ ራስሽ ታመጪዋለሽ። ግን መጀመሪያ እንግባና ትንሽ ተጫውተሽ ትሄጃለሽ። እሺ በቃ እንሂድ። ቤሪ ዴቭ አንቺ ተረገምሽ። ቅምጥል ራስሽን ነጻ አድርገሽ ባሌን አሳሰርሽው አይደል?
ወንጀልሽን እንዳለ እሱ ላይ ጠምጥመሽ አንቺ ነጻ ምትሆኝ መስሎሽ ነው አንቺ ክፉ? ሰራተኛው አደይ ክፍል 244 ታውቋል ውዶችዬ። ኪንጎ ፖሊሱ ይዞታል። ማዘሯ ደርሳ ልቀቀው ብትልም አልተሳካም ውዶችዬ። ሄለን አግተዋታል። እንግዲህ አቤና የሄለን አጎት አውርተዋል። ገጀራው እንግዲህ ኩክሻን እየፈለገ ይገኛል ሊማታ ውዶችዬ። ዶክተር እንግዲህ ሩታ ሊጠይቅ ቤት ድረስ መጥቷል ውዶችዬ። ሌሊያና ባቡሬ እንግዲህ አሪፍ የፍቅር ጊዜ እያሳለፉ ይገኛሉ ውዶችዬ። ቪዲዮውን እስከ መጨረሻው እዩት። ላይክ ሸር አድርጉልኝ ፕሌስ። ሰላም ሰላም፣ ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዛት ይበልኝ። እንግዲህ ያው ከልጅ ጋር ስትሰሩ ትንሽ መደናገር አለ፣ ብዙ ነገር አለና እየተደናገርኩ ነው። ይቅርታ አድርጉልኝ። ያው ስለ ድምፄ፣ ስለ ሁሉ ነገር ስለሚገባብኝ ድምጽ፣ ጫጫታ፣ ሁሉ ነገር በጣም ይቅርታ እያልኩኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዛት ይበልኝ። ለቻናሌ እንግዲህ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። ባለፈው ክፍል እንግዲህ የሚያበቃው ኪንጎ ፖሊሱ ይዞት ነበር የሚያቆሙ ማለት ነው። እንግዲህ ፖሊሱም ናቀልህን ትሰጣለህ እያለ የጎተተ በግድ ይዞት ሲሄድ አጋጣሚ ማዘሯ ነበረች እና ኧረ ልቀቀው እያለ ስትል እንግዲህ ፖሊሱም ባለፈው ለቤቲ እናቷ ነኝ ብለሽ መጥተሽ ነበር፣ አሁን ደግሞ ለዚህ እናቱ ነኝ፣ ምንድነው አንቺ ሴትዮ አርፈሽ ቁጭ በይ እያለ እንግዲህ ሲላት ነበረ። እሷ ግን በፍጹም ልጆቹ እኮ ምንም የሚያውቁት ነገር የሌላቸው ምናምን በማለት እንግዲህ ቃሏን ሰጥታ ነበር። ነገር ግን አሁን ወከብ አልፈልግም፣ ዝም ብለህ ኪንጎ እናና ቃልህን ሰጥተህ ትመለሳለህ በማለት እንግዲህ ይዞት ሄዷል። እንግዲህ ማዘሯም ደንግጣ መታ ለእንትና ለቅምጥል ነግራታለች ውዶችዬ። እንግዲህ ቤቲ ተፈታለች። ኪንጎም እንግዲህ ሂዶ ቃሉን ሰጥቷል። ነገር ግን አሁንም የቀረ ነገር አለ በማለት እንግዲህ ፖሊሱ ከዛው እንዲቆይ አድርጎታል ማለት ነው ውዶችዬ። ሊሊና ባቡሬ እንግዲህ ሙሽሮቹ ያው አሪፍ ጊዜ እያሳለፉ ይገኛሉ። ሊሊዬ በጣም ባለችበት ሁኔታ በጣም ደስተኛ ናት። እንዲያውም እንዲህ አልጠበቅኩም ነበር እያለች እሱንም ደጋግማ ስታመሰግነው ነበረ። ሲቀጥል እንግዲህ ባቡሬ ደግሞ ያው ጓደኛሽ እስክትመጣ እየጠበቅኩ ነበር እንጂ ለአንቺ ማላደርግልሽ ነገር የለም እያለም ሲላት ነበር ማለት ነው ውዶችዬ። እንግዲህ ሩታ ዶክተሩ ያው እንዳመማት እና ደህና እንዳልሆነች ስትነግረው እንግዲህ ዶክተሩ ቀጥታ ቤት ድረስ መጥቷል። ቤት ድረስ መጥቶ ሊጠይቃት እንግዲህ እመጣለሁ ብሏት ቀረ ብላ ልትሄድ ነበር ወደዛው ማለት ነው። ከዛም እንግዲህ አሹ ተረጋጊ፣ እባክሽን ተረጋጊ፣ ራሱ ይመጣል፣ አንቺ መረጋጋት አለብሽ በማለት እንግዲህ እየመከራት ሳለ አጋጣሚ ሲቆፋቆፍ በሩን እሷ ወደ ቤት እንድትገባ አድርጓታል ማለት ነው። አሹ ከቤት እንግዲህ ታማሚ መስለሽ ቁጭ በይ ለባብሰሽ በማለት እንግዲህ እሷም ታማሚ መስላ ቁጭ ብላ ከሮሚ ጋር እያወራች አጋጣሚ እንግዲህ እትዬ ምን ሆነሽ ነው ብላ መታለች ማለት ነው። እትዬ መታ አይ ትንሽ ሩታን እኮ አሟት አብሬያት ልሆን ብዬ ነው በማለት እንግዲህ ሮሚ ስትነግራት እንግዲህ እሽን ያለው ሂጂ ብላ ሮሚን ከሰደች በኋላ ትዬ እያጫወተች ሳለች እንግዲህ ዶክተሩ መጥቶ እንግዲህ ሩታን እያወራት ይገኛል ማለት ነው። እሷም እንግዲህ ከአንገቱ ስር ተኝታ ያው ፍቅሯን እንትን ስትል ነበር ማለት ነው። እሱ ደግሞ ያው በጣም እየተሳቀቀ ነው እንትን የሚላት። በስተመጨረሻ ግን ፍቅረኛ አለህ ወይ የለህም? ለምንድን ነው ዋሽታኝ ነው ወይስ ምንድን ነው እያለች እንግዲህ ደግሞ አስጠይቀው ነበር። እሱም እንግዲህ በፍጹም አልዋሸሁሽም፣ እኔ እውነቱን ነው የተናገሩ ፍቅረኛ አለኝ በማለት እንግዲህ ነግሯታል ማለት ነው። ያ ማለት እንግዲህ ዶክተሩ ለእሷ ስሜት እንደሌለው ነው የሚያመለክተው ማለት ነው። ውድና የተከበራቸው የቻናል ቤተሰቦች እንግዲህ በስተመጨረሻ እኔ እውነቱን አሁን ልንገርሽ በማለት ፊቷን ይዞ እንደዚህ ቀርቦ እያወራት እያለ ሮሚ ከፍታ ገብታባቸዋለች። ከዛም እንግዲህ ለምን ሮሚ ትገቢያለሽ በማለት እንግዲህ ታበሳሽታለች ሩታ ማለት ነው። ከዛም እንግዲህ ትዬ ቡና ጠጡ ብላቸዋለች በማለት ከጠራቻቸው በኋላ እንግዲህ ሮሚ ተመልሳ ሄዳለች። እንግዲህ ዶክተርና ሩታም ወደ ሳሎን ሄደዋል ማለት ነው። ወደ ሳሎን ከሄዱ በኋላ እንግዲህ ትዬ አንተ ጥሩ ዶክተር ነህ፣ የቻልከውን ያህል ዋጋ ከፍላለህ፣ ስለዚህ በጣም አመሰግናለሁ እያለ እንግዲህ ትዬ አመስግነዋለች። ከማመስገኗ በፊት ግን ሩታ ሶፋ ላይ ቆማ
እየዘፈነችለት ነበር ለዶክተሩ ማለት ነው። ዶክተሩም ተመስጾ እየሳቀ እያየ እንግዲህ እትዬ መታው ለምንድን ነው እንደዚህ የምታደርጊ? ቢያንስ እንኳን ዶክተርን አታፍሪምን እያለች ስትላት ነበረ። እሱ ደግሞ ዶክተር ደግሞ በፍጹም ችግር የለም እማዬ፣ እኔ እሷን የሚያስደስታት ከሆነ ለእኔ ችግር የለም በማለት እንግዲህ መልስ ስጣን ነበር ማለት ነው ውዶችዬ። እንግዲህ ዶክተሩ እሷ እትዬን ምርቃት ከተቀበሉ በኋላ በይ እኔ ሊሄድ ስራ አለብኝ በማለት እንግዲህ ወጥቶ ሄዷል ማለት ነው። ልሸኝ ብላ ተከትላ ሩታ እንግዲህ ሄዳለች ማለት ነው ውዶችዬ። እንግዲህ ውዶችዬ ሄለን ታግታለች። አበበና ማለቴ ጫኔና አለልኝ አግተዋታል። ነገር ግን አጋጣሚ ቁጭ ብላ አልሄድም ስትላቸው ጊዜ እንዳይሸከሟትም ስለማይችሉ እንግዲህ እየተመካከሩ ዞር ብለው ሲመካከሩላት ሩጣ አምልጣለች። በስተመጨረሻ እንግዲህ አቤና አጎቷ አውርተዋል። ምክንያቱም የአደይና ስለተቆጣችው አበበን እና ያንኛውንም ስለተቆጣችው መስፍኔን ማለት ነው እንግዲህ እና በይው ብሎ ለብርሃን ነግሯት ነበር። ብርሃን ደግሞ ለአቤ ነግረው ነበረ እና አቤ እንግዲህ ቀጥታ ሊሄድ የነበረው ወደ ከተማ ሊመለስ የነበረውን እንግዲህ ነገሮችን ሁሉ እንትን ብሎ ወደ መስፍኔ ሄዶ መስፍኔ ጋር አውርቷል። መስፍኔም እንግዲህ እኔ ውለት አልረሳም፣ ስለዚህ ሄሉን እንዲከፋትም አልፈልግም፣ እንዳታስከፋት ብሎ በድጋሚ ያስጠንቅቆታል። እሱም ችግር የለም እኔ አሁን ትመለስልኝ እንጂ ድጋሚ አላስከፋትም፣ ጸባዩንም ካሁን በኋላ ለምደዋለሁ ማለት እንግዲህ ስለለመድኩት ተጠንቅቄ እኖራለሁ ማለት እንግዲህ ነግሮታል ማለት ነው። እንዲያ ብሎ ከተለያዩ በኋላ እንግዲህ አበበ ቀጥታ ወደ ብርሃን ሄዶ ሄሉን አላየሻትም ወይ ብሎ ወደ ስለ ሄሉ እየጠየቃት እያለ በፍጹም አላየዋትም እያለች እንግዲህ ሲሉ በጫካው ውስጥ የጩኸት ድምፅ ሲሰሙ እየተሯሯጡ እሷና ሄለንና ብርሃን ሄደዋል ማለት ነው። ማለት ብርሃንና አቤ ሄደዋል ማለት ነው። ሄሉንም ያገኟታል ብዬ አስባለሁ ውዶችዬ። ምክንያቱም ጫኔና አለልኝ የአደይን አባት ታዛዥ ስለሆኑ የእሱን ቃል ብቻ ነው የሚሰሙ ማለት ነው። ምክንያቱም ይሄ ሰው ማገት ምናምን በግድ ሚስት ትሆኛለሽ ምናምን ይሄ ጥሩ አይደለም፣ የገጠር ባል ማለት ነው ውዶችዬ። ያው ብዙ ትምህርት አለ፣ ግን አሁንም ባሉ ይቅርታ አድርጉልኝና አልቀረም። ያው በህፃነታቸው ብዙ ልጆች እየተዳሩ ነው ውዶችዬ። እንደዚህ አይነት ነገር ደግሞ ጠለፋ ጥሩ አይደለም እላችኋለሁ። እንግዲህ ገጀረው ከሐኪም ቤት አንስቶ ሲወጣ ከአደይና ከዴብ ጋር ከኛ ጋር ሂዶ ወደ ሊሊ ቤት ቢሉት እምቢ ብሎ ለብቻው ሂዷል ማለት ነው። እሱም እንግዲህ ኮኩሻና ዲያመንድን ሊፈነክት እየፈለገ ይገኛል ማለት ነው ውዶችዬ። እንግዲህ ኮኩሻና ዲያመንድ ደግሞ አጋጣሚ ቤሪ መታ ቤሪን እንግዲህ ቤሪ ዲያመንድን መታ አሳየኝ ዴብና አደይ ያሉበትን በማለት እንግዲህ እየፈለገች ነበር ነው ላሳይሽ በማለት እንግዲህ ምንድነው የምትፈልገው ምናምን ሲላት እንግዲህ ዴብዬን ነው የምፈልግ እና እሺ እጄን ያዥኝና እኔ ምናምን ነገር ይቅርታ ወዶችዬ፣ እኔ ደግሞ ካንተ ጋር አልሄድም፣ በፍጹም አንተ ጋር መትሄድ አልፈልግም፣ እስኪ እኔን አንተ እኮ ማቻ እናረግም እያለ ያስጸያፊ ቃል አስትናገር እንግዲህ ዲያመንድ አፏን አፍኖ አንገቷን አንቆ ሲያስለፈልፋት ነበር ማለት ነው። እያስለፈልፋት እያለ እንግዲህ ኩኩሻ ደርሳ ለቀቃት በማለት እንግዲህ መታ አስለቀቀዋለች ውዶችዬ። በስተ መጨረሻም እንግዲህ አደይና ዴብ እየሄዱ እያለ ኩኩሻ ማለቴ ቤሪ መታ ከመሀላቸው ግብት ብላ ዴቭን አቅፈዋለች ማለት ነው። ዴቭም እንግዲህ አደይን እያየ ተናዷል። አደይም እንግዲህ ደንግጣ የልብ ምቷን እያዳመጠች ነው የሚያቆም ድራማ ማለት ነው ውዶችዬ። እንግዲህ ቪዲዮን ላይክ፣ ሸር እንዲሁም ደግሞ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቤተሰብ